ኢትዮጵያዊው የዜማ ሊቅ ቅዱስ ያሬድ ዜማውን ከመላእክት ከመስማቱ በፊት ለሰባት ጊዜ ያህል ትምህርት ከብዶት ተስፋ ቆርጦ እንደነበር ያውቃሉ? ዛሬ ተስፋ ለቆረጡ ሰዎች ብርታት የሚሆን ታላቅ ታሪክ ይዘንላችሁ ቀርበናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሰብስክራይብ እና ላይክ በማድረግ ቻናሉን አሳድጉት። እናመሰግናለን። የሱራፌል አምሳላቸው ቅዱስ ያሬድ እግዚአብሔር አምላክን ቅዱስ 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 እያሉ በመንበሩ ፊት ቆመው እንደሚያመሰግኑ ሁሉ ኢትዮጵያዊ ማህሌታይ ቅዱስ ያሬድ ቅዱስ 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 እያለ በመላእክት ቋንቋ ፈጣሪውን በማመስገኑና ዜማውን ከነርሱ በመማሩ በመጽሐፈ ስንክሳር አምሳሊሆሙ ለሱራፌል የሱራፌል አምሳላቸው ተብሏል። እርሱም ሃሌሉያ ዋይ ዜማ ዘሰማይኩ በሰማይ መላእክት ግና የንዘብሉ ቅዱስ 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 እግዚአብሔር መላ ሰማያተ ወምድረ ቅድሳተ ስብሐቲከ። ምስጋና ለእግዚአብሔር ይሁን ቅዱስ 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 እግዚአብሔር የምስጋና ስፋት ሰማይና ምድርን መላ እያሉ ሲያመሰግኑ ከመላእክት የሰማሁት ምስጋና ምንኛ ድንቅ ነው በማለት ዜማውን የተማረው ከመላእክት መሆኑን በርድሰቱ መስክሯል። መጽሐፈ ስንክሳር ዘወርኃ ግንቦት በ505 ዓመተ ምህረት ሚያዝያ 5 ቀን በአክሱም ከተማ ከአባቱ ከአብዩድ ወይም ይስሐቅ እና ከእናቱ ታውክልያ ወይም ክርስቲና የተወለደው ቅዱስ ያሬድ ዕድሜው ለትምህርት ሲደርስ እናቱ ታውክልያ ካጎቱ ከአባ ጌዲዮን ዘንድ እንዲማር ብትወስደውም በመጀመሪያ እንዳሰበችው አልሆነላትም። ለበርካታ ዓመታት ትምህርት ሊገባው እንዳልቻለና የመምህሩ ቁጣና ግርፊያ ስለበረታበት በወቅቱ ከመምህሩ ቤት ሸሽቶ መጥፋቱን ቅዱሳት መጻሕፍት ይገልጻሉ። ቅዱስ ያሬድ በተጓዘበት መንገድ ማይክራ በሚባል ስፍራ ዛፍ በማየቱ በስሩ ለማረፍ ቁጭ እንዳለ ወደ ላይ በተመለከተበት ጊዜ ትል ወደ ዛፉ ሲወጣ ትኩረቱን ሳበው። ትሉ ወደ ላይ መውጣት ባለመቻሉ ያለመሰልቸት መሞከር ነበረበት። ከብዙ ጥረት በኋላ ዛፉ ላይ መድረሱን በመመልከት ቅዱስ ያሬድ በትሉ ትጋት ተገረመ። ይህን ጊዜ የከበደው ምስጢር እንደሚገለጽለት በማመን ወደ መምህሩ ተመልሶ ይቅርታ ጠይቆ ትምህርቱን መቀጠል ችሏል። እግዚአብሔር አምላክም የ80 አሐዱ የሊቃውንት እንዲሁም ሌሎች ቤተ ክርስቲያን የተቀበለቻቸውን የቅዱሳት መጻሕፍትን ምስጢር ገለጸለት። ትምህርቱን ሲያጠናቀቅ ዲቁና ማዕረግ ከማግኘቱን ባሻገር መምህር ጌዲዮን ሲሞት በእርሳቸው ምትክ ማስተማሩን ቀጥሏል። የእግዚአብሔር ፈቃድ ሆነናም ቅዱስ ያሬድን ከኤዶም ገነት 3 አዕዋፍ በሰው አንደበት አናገሩት። በ534 ዓመተ ምህረት ኅዳር 6 ቀን ወደ ሰማይ ከእነርሱ ጋር ተነጥቆ ቅዱሳን መላእክቱ እግዚአብሔርን ልዩ በሆነ ጣዕመ ዝማሬ ሲያመሰግኑ ሊሰማ ችሏል። አዕዋፉም የ24ቱ ካህናተ ሰማይ ሱራፌልን መሐሌት አስተማሩት። ወደ ምድርም በተመለሰ ጊዜ በአክሱም ጽዮን ውስጥ በታላቅ ቃል አመስግኗል። ዜማውም እንዲህ የሚል ነበር። ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ ቀዳሚሃ ለጽዮን ዘማየ ሳረረ ወበዳግም አራዮ ለሙሴ ዘከመ የገብር ግብራ ለደብተራ። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። የጽዮን ደገኛዋ ሰማይን ፈጠረ። ዳግመኛም እንዴት መስራት እንዳለበት የድንኳንን አሰራር ለሙሴ አሳየው፣ አስተማረው። ቅዱስ ያሬድ ይህን ዜማ በአርያም ብሎ ጠራው። በ538 ዓመተ ምህረት ታኅሳስ 1 በዕለተ ሰኞ ምህላ ይዞ እስከ ታኅሳስ 6 ቀዳሚት ሰንበት ጨረሰ። ይህች ዕለትም ጌታችን መድኃኒታችን ኢየሱስ ክርስቶስ በመልዕልተ መስቀል እንደተሰቀለ ሆነ ከቅዱሳን መላእክት ጋር የተገለጸለት ነበር። ቅዱስ ያሬድ ጌታ የተገለጸለትን የመጀመሪያውን ሳምንት ስብከት ብሎ ሰይሞታል። በሳምንቱም እንደገና በብርሃን አምሳል ስለተገለጸለት ያን ዕለት ብርሃን ብሎ ሰየመው። በሦስተኛው ሳምንት እንዲሁ በአምሳለ ኖላዊ ስለተገለጸለት ኖላዊ ብሎ ሰየመው። በመጨረሻም ሳምንት በአምሳለ መራዊ ሲገለጽለት ዕለቱን መራዊ ብሎ ሰይሞታል። ቅዱስ ያሬድ የደረሳቸው የዜማ መጻሕፍት ድጓ፣ ጾመ ድጓ፣ ምዕራፍ፣ ዝማሬና መዋሥዕት ናቸው። ከእነርሱም ውስጥ ትልቁ ድጓ ነው። በውስጡ የዮሐንስ አስተምሮና ፋሲካም ይዟል። ቅዱስ ያሬድ በንባባት ብቻ ይቀደስባቸው የነበሩትን 14ቱ ቅዳሴያት በዜማ ደርሷል። ዝማሬውም በ5 ተከፍለውም ህብስት፣ ጽዋ፣ መንፈስ፣ አኮቴትና ምስጢር ተብለው ተሰይመዋል።
በመንፈስ ቅዱስ ተቃኝቶ ከዓመት እስከ ዓመት ድረስ በየክፍለ ዘመኑ በክረምትና በበጋ በመጸውና በጸደይ በአጽዋማትና በበዓላት በሰንበታት እንዲሁም በመላእክት በዓል በነቢያትና በሐዋርያት በጻድቃንና በሰማዕታትና በደናግል በዓል የሚደረስ ቃለ እግዚአብሔር በሦስት ዜማዎች ማለትም በግዕዝ በዕዝልና በአራራይ ደረሰ። የሰው ንግግር፣ የአዕዋፍ የእንስሳትና የአራዊት ጩኸት ሁሉ ከእነዚህ ከሦስቱ ዜማዎች አይወጣም። መጽሐፈ ስንክሳር ዘወርኀ ግንቦት። ቅዱስ ያሬድ ከብሉይና ከሐዲስ እንደዚሁም ከሊቃውንት ከመነኮሳት የተውጣጣውን መንፈሳዊ ድርሰቱን በዘመኑ ከነበረው ከንጉሥ ገብረ መስቀል ፊት ቆሞ ዘምሯል። በዚያን ዕለትም ንጉሡ በድምፁ በመማረኩ የተነሣ ልቡናው በተመስጦ ተሰውሮበት የሚያደርገውን ባለማወቅ የቅዱስ ያሬድን እግር በጦር ወጋው። በቅዱስ ያሬድ እግር ደምና ውሃ ፈሰሰ። ነገር ግን መሐሌቱን እስኪፈጽም ድረስ ሕመሙ አልተሰማውም ነበር። ንጉሡም ያደረገውን ሁሉ ባወቀ ጊዜ ደነገጠ። ጦሩንም ከእግሩ ነቅሎ ስለ ፈሰሰው ደምህ ዋጋ የምትፈልገውን ሁሉ ለምነኝ እያለ ተማጸነው። ቅዱስ ያሬድም ላትከለክለኝ ማልልኝ ብሎ ቃል ካስገባው በኋላ ወደ ገዳም ሄዶ ይመነኩስ ዘንድ እንዲፈቅድለትና እንዲያሰናብተው ለመነው። ንጉሡም ከእርሱ እንዲለይ ባይፈልግም መሐላውን ማፍረስ ስለከበደው እያዘነ አሰናበተው። ቅዱስ ያሬድ በአክሱም ጽዮን ቤተ መቅደስ በታቦተ ጽዮን ፊት ቆሞ ቅድስት ወብፅዕት ስብሕት ወብርክት ክብርት ወልዕልት አንቀጸ ብርሃን ማዕርገ ሕይወት ፈጽሞ የከበርሽና የተመሰገንሽ ከፍ ከፍም ያልሽ የብርሃን መውጫ የሕይወት ማዕረግ የሆንሽ እያለ አንቀጸ ብርሃን የተባለውን የእመቤታችን ምስጋና እስከ መጨረሻው ድረስ ደረሰ። ይህንንም ጸሎት ሲያደርስም አንድ ክንድ ያህል ከመሬት ከፍ ብሎ ይታይ ነበር። ከዚህ በኋላ ወደ ሰሜን አገር ሄዶ ሰሜን ተራሮች አካባቢ በጾምና በጸሎት ተወስኖ ሥጋውን እጅግ እያደከመ ኖሮ ገድሉን በዚያው ፈጸመ። በገድለ ቅዱስ ያሬድና በመጽሐፈ ስንክሳር የቤተ ክርስቲያን ሊቃውንት እንደዘገቡት በተወለደ በ75 ዓመቱ በሰሜን ተራራ ውስጥ ደብረ ሐዊ ከሚባል ገዳም ግንቦት 11 ቀን አርፏል። ሰው አረፈ ሲባል ሞትን ብቻ ሳይሆን እንደነ ሄኖክ ከዚህ ዓለም በሕይወት እያሉ ተሰውሮ መኖርንም ያመለክታል። ገድሉን በሰሜን አገር ፈጸመ የሚለውም ታሪክ መረጃ ደግሞ መሰወሩን ብቻ ሳይሆን መሞቱንም ሊያመለክት ይችላል። ነገር ግን የቤተ ክርስቲያን መምህራን እንደተናገሩት ስለ መቀበሩ ምንም አይነት ማስረጃ አልተገኘም። ቅዱስ ያሬድ ተሰወረ እንጂ ሞተ ተብሎ አይነገርለትም። ለዚህም ማስረጃ እርሱ በተሰወረበት ተራራ እስካሁን ድረስ የከበሮ የመሐሌት ድምፅ ይሰማል፣ የዕጣን መዓዛ ይሸታል። ይህም ቅዱሱ ከሰው ዓይን ተሰውሮ እግዚአብሔርን እያመሰገነ እንደሚገኝ አመላካች ነው። መጽሐፈ ስንክሳር ግንቦት 11። እግዚአብሔር አምላክም ስሙን ለሚጠራና መታሰቢያውን ለሚያደርግ ቃል ኪዳን ሰጥቶታልና በአባታችን በቅዱስ ያሬድ ጸሎት ይምረንና በረከቱም ከእኛ ጋር ለዘላለም ይኖር ዘንድ ፈቃዱ ይሁንልን፣ አሜን። ከቅዱስ ያሬድ ረድኤት በረከት ያሳትፈን፣ ሁላችንንም ይማረን፣ ጾሙን በሰላም ያስፈጽመን፣ ይቆየን። ቻናሉን ሰብስክራይብ እና ላይክ በማድረግ እንድታሳድጉት በአክብሮት እጠይቃለሁ። አመሰግናለሁ።